ከቀናት በፊት በህወሓት ታጣቂዎች ላይ የደረሰውን ከበድ ያለ የድሮን ጥቃት ተከትሎ ጀነራሉ ለመጀመሪያ ጊዜ በዚህ የድሮን ጥቃት የደረሰውን ከባድ ምትና ተከፈለ ያሉትን መስዋዕትነት በተመለከተ ማብራሪያ ሰጥተዋል። ጥቃቱን ተከትሎ ቀሪዎቹ የሰራዊት አባላትን ለማጽናናትና ለማበረታታት የተገኙት ጀነራል ምግባይ ኃይለ ኢትዮጵያን እንደ ሀገር ከፍ ዝቅም አድርገዋል። አዎ መስዋዕትነቱ ተከፍሏል። ይህ ደግሞ በትግል ሂደት ውስጥ ያለ ነው። በቃን እንቀጥል ሲሉም ጀነራል ምግባይ ተናግረዋል። የምትሰሙት ይሆናል። ህወሓት የጊዜያዊ አስተዳደርን በኃይል ስልጣን ቀምቶ ከጦርነቱ በፊት የነበረን ምክር ቤት መመለሱ ይታወቃል። ህወሓት ስልጣኑን መጨበጡን ካረጋገጠ በኋላ ብዙዎች ከኤርትራ የተቀዳ ነው ያሉትን የአፈና ረቂቅ ህግ ማውጣቱም ይታወሳል። ረቂቅ ህጉ በእጅጉ አነጋጋሪ ሆኖም ሰንብቷል። አሁን ላይ በህግ የተቀመጡ ተጨማሪ እንደ ርችት መተኮስ አይነት ክልከላዎች የወንጀል ድርጊት ተብለው የተፈረጁ እስከ ሞት ቅጣትም የሚያስከትሉ ዝርዝር ህጎች እየወጡ ነው። ይህንንም የምንመለከተው ይሆናል። አሜሪካና ኢራን ወደ ስምምነት ተቃርበናል፣ የመጨረሻውን ስምምነት ሰነድም ልንፈራረም ነው እያሉ ይገኛሉ። መቼ? እንደዚሁም የስምምነቱ ይዘትስ ምን ይመስላል? በሚሉት ጉዳዮችም አሁንም ጥያቄዎቹ ነው የሚነሱ ግልጽ ያልሆኑ ጉዳዮች እየተሰሙ ነው። የምትሰሙት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችን መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ከቀናት በፊት በህወሓት ታጣቂዎች ላይ የደረሰውን ከበድ ያለ የድሮን ጥቃት ተከትሎ ጀነራሉ ለመጀመሪያ ጊዜ በዚህ የድሮን ጥቃት የደረሰውን ከባድ ምትና ተከፈለ ያሉትንም መስዋዕትነት በተመለከተ ማብራሪያ ሰጥተዋል። ይህን የተናገሩት ከህወሓት ታጣቂዎች ከፍተኛ አመራሮች መካከል አንዱ የሆኑት ጀነራል ምግባይ ኃይለ ናቸው። ከትግራይ በሽራሮ በኩል በኤርትራ በኩል አድርገው ወደ ሱዳን እየተጓጓዙ በነበሩ የህወሓት ታጣቂዎች ላይ ተሰነዘረ የተባለውን የድሮን ጥቃት የጊዜው መረጃዎች ሲያመላክቱ የነበረ መሆኑም የሚታወስ ነው። ህወሓት በዚያ ሰሞን ባወጣው መግለጫ በእጅጉ ቁጭቱን የገለጸበትም ከባድ ጥቃት ነው። በዚህ አቅጣጫ ከባድ መሳሪያዎችን የማጓጓዝ እንቅስቃሴዎች የነበሩ መሆኑም ታውቋል። በድሮን ጥቃቱ ኦራል የተባለ ወታደራዊ ተሽከርካሪዎችና ኤፍኤስአር የተባለው የጦር መሳሪያና ሎጂስቲክስ የጫኑ መኪናዎች የተመቱ መሆኑም ታውቋል። የድሮን ጥቃቱ የደረሰበት በሱዳን የሚገኘውና አርሚ 7 የሚባለውን የህወሓት ታጣቂ ኃይል በዚያው በሱዳን ለመቀላቀል ጉዞ ላይ የነበረውን አርሚ 15 መሆኑን መረጃዎች አመላክተዋል። ህወሓት በሱዳን አሰልጥኖ ያዘጋጀው ጦር ያለው ሲሆን በአሁኑ ወቅት ለምን ተጨማሪ ጦር ወደ ሱዳን መላክ አስፈለገው በሚለው ዙሪያ ግን በግልጽ የታወቀ ነገር የለም። የደረሰውን ጥቃትና ጉዳት ተከትሎ በሰራዊቱ ውስጥ የፈጠረውን ድንጋጤ ለማረጋጋትና የስነ ልቦና መነቃቃትን ለመፍጠር ንግግር ያደረጉት ጀነራል ምግባይ ኢትዮጵያን እንደ ሀገር ከፍ ዝቅ ሲያደርጉም ተሰምተዋል። ባንዲራዋ ከፍ ብሎ እንዲውለበለብ ሃይማኖቷ ተጠብቆ እንዲቆይ ያደረግናት ኢትዮጵያ የምትባል ሀገር ዛሬ በእኛ ላይ ተገልብጣ የዘር ማጥፋት እየተፈጸመብን ይገኛል ሲሉም ጀነራል ምግባይ በዚሁ በሰሞኑ ንግግራቸው ከሰዋል። ከዚህ በመቀጠል በድሮን ጥቃት ከባድ ምትን አስተናግደዋል የተባሉትን የአርሚ 13 አባላትን ጉዳይ በተመለከተ ጀነራል ምግባይ አንስተው እርግጥም መስዋዕትነቱ ተከፍሏል ሲሉም በቁጭትና በንዴት የተናገሩበት ሁኔታም ታይቷል። በዚሁ ንግግራቸውም ጀነራል ምግባይ እንዲሁም አሉ። ያን ጊዜ መስዋዕትነትን የከፈሉት ትናንት ከጎናቸው ሆነው የህዝብ አድራን ይዘው ሲታገሉ የነበሩም ናቸው። ዛሬ እነርሱ የሉም። መስዋዕትነት እንከፍለዋል። እናንተ ቀሪዎቹ የእነርሱን ዓላማ ይዛችሁ እንድትቀጥሉበት የተከፈለ መስዋዕትነት ነው። ከዚህ ውጭ ምንም የተለየ ነገር የለም። እነሱ የከፈሉትን መስዋዕትነት የተከበረ መስዋዕትነት ነው። እዚህ ጋር አንዳንድ ነገር አስረግጬ ልነግራችሁ የምፈልገው ነገር ቢኖር በዚህ ጥቃት ምክንያት የሚንበረከክ ህዝብ ሰራዊትም ሆነ አመራር የሌለ መሆኑን ነው። እኛ የመንበረከክ ታሪክ ያለን ህዝብ አይደለንም። እውነቴን ነው የምላችሁ። በዚህ በማህበራዊ ሚዲያ እንዲህና እንዲያ የሚባለው ነገር በተመለከተ እሱን ተውት። አሁንም እንደ ህዝብ ተደራጅተን ትግላችንን እንቀጥላለን። አሁን ያለንበት ምዕራፍ እጅግ ወሳኝ ነው። በዚህ ትግል ውስጥም አንድ የታሰርንበትን ገመድ በጥሰን እንወጣለን ወይም በታሰርንበት ገመድ ታንቀን እንጠፋለን ሲሉም ነበር የተናገሩት። በህወሓት የ17 ዓመት የትጥቅ ትግል ወቅት የወቅቱ የታጣቂዎች አመራር የነበሩት ጀነራል ምግባይ በኢትዮጵያ መከላከያ ሰራዊት ውስጥ እስከ ብርጋዴር ጀነራልነት ደረጃ ደርሰዋል። በአዲስ አበባም ጭምር ቤቶች ያሏቸው ጀነራሉ ስማቸው በተለይ ደግሞ ከትግራይ የወርቅ ማዕድን ዝርፊያና የኔትወርክ ሽያጭ ጋር በተያያዘ በሙስና የሚነሳ ሲሆን እርሳቸው ግን ደጋግመው ራሳቸውን ሲከላከሉም ይታያል። በድሮን ደረሰ የተባለውን ጥቃት በተመለከተም ህወሓትም መግለጫ በማውጣት የፌዴራሉን መንግስት የከሰሰ መሆኑም የሚታወስ ሲሆን በህወሓት ታጣቂዎች አመራር ደረጃ የጉዳቱን ሁኔታ በተመለከተ ማብራሪያ ሲሰጥበት
ጀነራል ምግበይ የመጀመሪያው ሆነው ታይተዋል። የደረሰው ጉዳት ሰፋ ያለ ነው ቢባልም በቁጥር ደረጃ የተቀመጠ ዝርዝር መረጃ ግን አልታየም። ጉዳቱን በተመለከተ በተለያዩ ማህበራዊ ሚዲያዎች ሲዘዋወሩ የታዩ አነስተኛ ቪዲዮዎች የታዩ ሲሆን ጀነራል ምግበይ በዚህ የማነቃቂያና ማበረታቻ ንግግራቸውም የማህበራዊ ሚዲያውን ጉዳይ እርሱት፣ ትኩረታቸውን ወደ ዋነኛው ዓላማቸው አድርጎ አይነት ማብራሪያ ሲሰጡም ታይተዋል። ህወሓት ከፍ ባለ ገንዘብ የድሮን መከላከያዎችን በመግዛት ራሱን አደራጅቷል ቢባልም እስካሁን የታየ ነገር ግን የለም። በዚህ ጉዳይ አንዳንዶች የለም የተገዛ ነገር የለም ውሸት ነው ሲሉም፣ ሌሎች ደግሞ የድሮን መከላከያው ቢገዛም አገዛዙ ላይ የተፈጠረ የደላሎች ማታለል ተግባር ስለነበረበት አልተሳካም እያሉም ነው። ይህ በእንዲህ እንዳለ ህወሓት የጊዜያዊ አስተዳደርን በኃይል ስልጣን ቀምቶ ከጦርነቱ በፊት የነበረን ምክር ቤት መመለሱ ይታወቃል። ህወሓት ስልጣኑን መጨበጡን ካረጋገጠ በኋላ ብዙዎች ከኤርትራ የተቀዳ ነው ያሉትን የአፈና ረቂቅ ህግ ማውጣቱም ይታወሳል። ረቂቅ ህጉ በእጅጉ አነጋጋሪ ሆኖም ሰንብቷል። አሁን ላይ ረቂቁ በተመልሶ ምክር ቤት እንደሚጸድቅ እየተጠበቀ ሲሆን በውስጡ ቀደም ሲል ከተሰሙ ባሻገር ዝርዝር መመሪያዎች ይፋ ሆነዋል። ማጠቃላይ ሰነዱ በ6 ምዕራፍ የተከፋፈለና በ44 ገጽ የቀረበ ረቂቅ አዋጅ ሲሆን በአዋጁ መግቢያ ላይ ጠላት ሲል የጠራው የፌዴራል መንግስት የፕሪቶሪያን ስምምነት በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት አላቸው ሲልም ያስቀምጣል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበትም ይደነግጋል። በሶስተኛ ክፍል ደግሞ የወንጀል ተጠያቂነት በሚል ረቂቁ ክፍል በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10,000 እስከ 50,000 ብር ተካቶ ግዴታውን እንዲፈጽም ይደረጋል ሲልም ያስቀምጣል። በዚህ ረገድ የሰራዊቱን ወይም የመንግስትን እንቅስቃሴ ማጋለጥ፣ ህገወጥ የጦር መሳሪያዎችን መያዝ፣ ጥይት እንዲሁም ርችት መተኮስ እንዲሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡት ድርጊቶች መካከል መሆናቸውን ይዘረዝራል። በአንቀጽ 29 እስከ 30 ደግሞ በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር መተባበርና ምስጢር ማሽለክ በእስራትና በገንዘብ እንደሚያስቀጣ የተገለጸ ሆኖ ነገር ግን ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይም ሞት ሊያስቀጣ እንደሚችልም ይገልጻል። እንዲሁም እንቅስቃሴ በህዝብ ላይ ለመረጋጋት የሚፈጥር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ ወይንም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይንም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖም ሰፍሯል። እንዲሁም ከውጭ መንግስት ጋር በመተባበር የትግራይ ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነም ይዘረዝራል። በሰነዱ አንቀጽ 44 የተገለጸው እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር ቅርብ ትብብር ማድረግ ወይም መመካከር የሚል መሆኑንም ይገልጻል። የጦርና ዘር ማጥፋት ወንጀሎች በትግራይ ህዝብ ወይም በተወሰነ ትግራይ ማህበረሰብ ላይ ሆን ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠም ሆነ በራሱ ለመፈጸም የተንቀሳቀሰ በእድሜ ልክ እስራት ወይም እስከ ሞት በሚደርስ ይቀጣል ሲልም ያክላል። ረቂቅ ህጉ በተለያየ መንገድ ይገለጻል ሲልም አስፍሮ ከነዚህ ውስጥ ረሃብን ወይም መድኃኒትን እንደ ጦርነት መሳሪያ መጠቀም ወይም የጥንት ቅርሶችንና የአምልኮ ቦታዎችን ሆን ተብሎ ማውደም በሞት ከሚያስቀጡ ድርጊቶች መካከል ተካቷል። የመስዋዕትነትን ክብር ማሳነስ፣ የተዋጊዎችንና የቤተሰቦቻቸውን ክብር መንካት፣ በተለይም የተደራጀ የሚዲያ ቅስቀሳ ከሆነ እስከ 15 ዓመት የሚደርስ እስራት እንደሚያስቀጣም የቢቢሲ ዘገባ ያመላክታል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። በሌሎች መደመጥ ካለባቸው መረጃዎች ጋር እስክመለስ መልካም ቆይታ